የጤናና ጤና ነክ አገልግሎቶችና ግብዓቶችን ጥራት ለማረጋገጥ የግንዛቤ ማስጨበጫ ስራዎችን ማጠናከር እንደሚገባ ተገለጸ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ የጤናና ጤና ነክ አገልግሎቶችና ግብዓቶች ቁጥጥር ባለስልጣን የ2017 በጀት ዓመት የጤና ቁጥጥር የባለድርሻ አካላት የንቅናቄ መድረክ በወልቂጤ ከተማ አካሂዷል። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ የጤናና ጤና ነክ አገልግሎቶችና ግብዓቶችን ጥራት ለማረጋገጥ የግንዛቤ ማስጨበጫ ስራዎችን በየደረጃው ማጠናከር እንደሚገባ ገልጸው ለዚህም ቀጣይነት ያለውና ተከታታይ የሚዲያና ኮሙኒኬሽን ስራዎችን አጠናክሮ መስራት እንደሚገባም ተናግረዋል። ግንዛቤ ላይ መስራት ነው መሰረታዊ ነገር። ግንዛቤ ላይ ህብረተሰቡ አዌር መሆን አለበት። ህዝቡ አዌር መሆን አለበት። የህግ አካሉ በቂ ግንዛቤ መያዝ አለበት። ሁሉም ባለድርሻ አካል በቂ ግንዛቤ መያዝ መቻል አለበት። ስለዚህ አዌርነስ ክሪኤሽን የመጀመሪያው ስራ መሆን አለበት። አዌርነስ ክሪኤሽን የምግብ ብክለት ምንድነው የሚያስከትለው ጉዳት? የተበከለ ምግብ መጠቀም ጉዳቱ ምንድነው? ህገወጥ መድኃኒት፣ ስታንዳርዱ ያልታወቀ መድኃኒት ምንድነው ጉዳቱ? ሲጋራና መጠጥ ደግሞ ለማን አይፈቀድም፣ የት አይፈቀድም የሚለው ከዛም ውጪ ፕላምፕሌት ስርጭት ላይ ያለው እነዚህ ነገሮች በደንብ ኮንሲኩዌንሳቸውን በደንብ ህብረተሰቡ እንዲያውቅ ማድረግ ያስፈልጋል ማለት ነው። የቁጥጥር ስራው ውጤታማ እንዲሆን ማህበረሰብ አቀፍ አድርጎ መምራት ያስፈልጋል ያሉት አቶ አንተነህ ፈቃዱ የቁጥጥር መዋቅርን በማጠናከር የመከላከል ተግባራትን ከችግሩ ምንጭ በመጀመር መስራት እንደሚገባ አሳስበዋል። የህዝብ መድረክ፣ የባለድርሻ አካላት መድረክ በከተማና በወረዳ ደረጃ መፈጠር አለበት። አስፈላጊ በሆነበት እስከ ቀበሌም ድረስ መውረድ አለበት ማለት ነው። የህዝብ ንቅናቄ መድረክ በከተሞች በወረዳ ደረጃ በከተማ ደረጃ የንቅናቄ መድረክ መፈጠር አለበት። አንደኛው ግብረ ኃይል በክልል ዛሬ ተካሂዷል። ተጨማሪ ስራዎችን ቀጥለን እንሰራለን። ነገር ግን በዞን ደረጃ፣ በልዩ ወረዳ ደረጃ፣ በከተማ አስተዳደር ደረጃ፣ በልዩ ወረዳ ደረጃ የግብረ ኃይል መድረክ መከናወን አለበት። እስከዚህ ወር 30 ሲደመር የህዝብ መድረክ በከተማና በወረዳዎች መፈጠር መቻል አለበት። እስከ ቀበሌ ድረስ መውረድ አለበትና ይሄ እስከ መጋቢት 30 ድረስ ማጠናቀቅ አለብን የሚል ሐሳብ ነው ያለኝ። የሚወጡ የህግ ማዕቀፎች ተፈጻሚነት እንዲያገኙ በክልል ደረጃ የተዋቀረውን ግብረ ኃይል ማጠናከር እንደሚገባ የገለጹት ምክትል ርዕሰ መስተዳድሩ ለስራው ስኬታማነትም በማህበረሰቡ ውስጥ ያሉ እንደ ሴቶች ልማት ህብረት ያሉ የተለያዩ ማህበራዊ መሰረቶችን መጠቀም እንደሚገባም ተናግረዋል። መከላከል፣ መቆጣጠር ከምንጩ መሆን አለበት። አራተኛ መከላከል ከምንጩ ከመነሻው መሆን አለበት። ለምሳሌ መድኃኒት ከመንግስት ተቋም የሚወጣው ከመንግስት ተቋም ነው። ስለዚህ ከመንግስት ተቋም እንዳይወጣ ማድረግ አለብን ማለት ነው። ያልተፈቀደ የወባ መድኃኒት፣ ሌላ መድኃኒት ከመንግስት ተቋም እንዳይወጣ ማድረግ አለብን። ሁለተኛ ፕላምፕሌት ከመንግስት መዋቅር እንዳይወጣ ማድረግ አለብን። አደረጃጀቶችን መጠቀም ያስፈልጋል። አደረጃጀት መስራት አለብን። ቅድም በደንብ ተቀምጧል። የሴቶች ልማት ህብረት which is very important። አሁን ምንላቸው በተለይ ይሄ የተበከለ ምግብ ምናምን የተበላሸ መድኃኒት ምናምን እናቶች ናቸው ከአዋቂም ከሌላውም በላይ ይሄን በደንብ መከላከል የሚችሉት መቆጣጠር የሚችሉት በተለይ ስርጭት ላይ ጥቅም ላይ የሚውልበት ሁኔታ ላይ። ስለዚህ የሴቶች ልማት ህብረትን መጠቀም፣ የብልጽግና ቤተሰብ መጠቀም፣ የሴቶች የወጣቶች ክንፍ መጠቀም፣ የእምነት ተቋማትን መጠቀም፣ እድሮችን መጠቀም፣ ጤና ተቋማትን መጠቀም አለብን። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በጤናው መስክ ተቋማት ተደራሽነትን ከማረጋገጥ ባሻገር የሚሰጡ አገልግሎቶችን ጥራት ለማሻሻል በትኩረት እየተሰራ እንደሆነ ገልጸው የጤናና ጤና ነክ አገልግሎቶች ጥራት ለማረጋገጥ የአገልግሎት ስታንዳርድ ወሳኝ በመሆኑ እንደ ሀገር አገልግሎቱን የሚሰጡ ተቋማት ዝቅተኛ መስፈርት ወጥቶላቸው ወጥ አገልግሎት እንዲሰጡ እየተሰራ መሆኑንም ተናግረዋል። በጤናው መስክ ተደራሽነትን ከማረጋገጥ ባሻገር የሚሰጡ አገልግሎቶች ጥራትን የማሻሻልና የማስጠበቅ ስራ ለምናለመው ማህበራዊ ብልጽግና እጅግ ወሳኝ ለመሆኑ በተደጋጋሚ የአገልግሎት ጥራት እያለን እንገኛለን። ይህንን ጥራት እያስጠበቁ መሄድ በየደረጃው ካለ በሴክተሩ አመራርና ባለሙያዎች እንዲሁም በአመራር ልዩ ድጋፍ የሚጠበቅ በመሆኑ ይህንን ትኩረት አድርጎ መስራት ያሻል። በጤና መስክ ጥራት ከምናረጋግጥባቸው ጉዳዮች አንዱ የሚሰጡ አገልግሎት ስታንዳርዳይዝ ማድረግ
ሲሆን ከዚህ አንጻር እንደ ሀገር ጤናና ጤና ነክ ተቋማት ዝቅተኛ ደረጃ መስፈርት ወጥቶላቸው ወጥ በሆነ መንገድ እንዲተገበር እንደ ሀገር እንዲሁም በክልላችን ጥረቶች እየተደረጉ ይገኛል። ይህ መስፈርት ውጤታማ መሆን የሚችለው የቁጥጥር ስርዓቱን ማጠናከር፣ ተናቦና ተቀናጅቶ መስራት ሲቻል ብቻ ነው። ለዚህ ነው ዛሬ ባለድርሻ አካላትን ወደ አንድ በማሰባሰብ በቅንጅት መስራት በሚገቡን ጉዳዮች ላይ በመምከር እዚህ የተገናኘ ነው። በክልሉ የቁጥጥር ስራዎች አፈጻጸም አበረታች መሆኑን የገለጹት አቶ ሳሙኤል ዳርጌ ፈቃድ አሰጣጥና ቁጥጥር ጋር ተያይዞ ቀሪ ስራዎች በመኖራቸው ተቀናጅቶ መስራት ይጠይቃልም ብለዋል። በክልላችን ያሉ የቁጥጥር ስራዎች አበረታች ቢሆንም አሁንም ገና ብዙ የሚቀሩና ጉዳዮች በመኖራቸው በተለይም የተቋማት ፈቃድ አሰጣጥ ስርዓታችን የተቀመጡ ዝቅተኛ መስፈርቶችን ተከትሎ ከመስራት አንጻር የጤናና ጤና ነክ ተቋማት ንግድ ፍቃድ አሰጣጥ ለአገልግሎት ብቁ መሆናቸው ያረጋገጠ እንዲሆን ተቀናጅቶ ከመስራት አንጻር ህገወጥ አሰራሮችን ተከታትሎ ከመቆጣጠርና እርምጃ ከመውሰድ አንጻር ቀሪ ስራዎች ያሉ ከመሆኑ ጋር ተያይዞ የቁጥጥር ዘርፉን ማጠናከር በየደረጃው ቅንጅታዊ አሰራር የአመራር ድጋፍ ማግኘት ይኖርበታል። ህዝባችን ደህንነቱንና ጥራቱን የተጠበቀ ምግብ፣ መድኃኒትና የጤና አገልግሎት ይፈልጋል። ይህንን ፍላጎት ለማሟላት ደግሞ መንግስት ከአገልግሎት ሰጪው ባሻገር እየተሰጠ ያለው አገልግሎት ሁለንተናዊ ጥራቱን የጠበቀ እንዲሆን ከላይ እስከታች ተቆጣጣሪ መዋቅር በማደራጀት ጥራት ለማስጠበቅ የአመራርን ሙሉ ድጋፍና ቁርጠኝነት በተግባር አሳይተዋል። መንግስት ለጤናና ጤና ነክ አገልግሎቶች ጥራትና ቁጥጥር ትኩረት መስጠቱን የገለጹት አቶ ሳሙኤል ዳርጌ ለተፈጻሚነቱም ሁሉም ባለድርሻ አካላት የተቀናጀ አሰራር ስርዓትን በመዘርጋት መረባረብ እንደሚገባ አሳስበዋል። መንግስት ከአገልግሎት ሰጪው ባሻገር እየተሰጠ ያለው አገልግሎት ሁለንተናዊ ጥራቱን የጠበቀ እንዲሆን ከላይ እስከታች ተቆጣጣሪ መዋቅር በማደራጀት ጥራት ለማስጠበቅ የአመራርን ሙሉ ድጋፍና ቁርጠኝነት በተግባር አሳይተዋል። በየደረጃው ያሉ ተቆጣጣሪ አካላት ደግሞ የመንግስት ቁርጠኛ አቋም መሬት በማስነካት በተግባር የምታረጋግጡበት እናንተ ናችሁና የተጣለባችሁን ትልቅ ኃላፊነት በትጋትና በታማኝነት እንድትወጡ በዚህ አጋጣሚ ላሳስብ እወዳለሁ። የክልሉ ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ፋሲካ ላሙ በበኩላቸው ዜጎች ጤናቸው እንዲጠበቅና አምራች እንዲሆኑ የጤናና ጤና ነክ አገልግሎቶች ጥራትን ለማረጋገጥ ከባለድርሻ አካላት ጋር ቅንጅትን ለመፍጠር ታስቦ የተዘጋጀ መድረክ እንደሆነ ተናግረዋል። እንግዲህ ከዛሬው መድረክ አኳያ ያስቀመጥናቸው ሁለት መሰረታዊ ዓላማዎች ናቸው። አንዱ የቅንጅታዊ አሰራርን ከማጠናከር አኳያ መሰረት የምንጥልበት መድረክ ነው። በሁለተኛ ደረጃ ደግሞ እንግዲህ የቁጥጥር ዘርፉ ላይ ተጨባጭ ውጤት ማምጣት የምንችልበት ተግባቦት የምንፈጥርበት ብለን ነው ዓላማ ደረጃ ያዘው። እስካሁን የመጣንበትን ሂደት ስናየው እንግዲህ ፍቃድ ሰጪው አለ፣ አገልግሎት አቅራቢው አለ፣ ተቆጣጣሪው አለ። በእነዚህ መካከል ያለው ቅንጅታዊ አሰራር በጣም ደካማ ነው። ስፔሻሊ ደግሞ የጤናውን ሴክተር ወስደን ካየን የተቆጣጣሪው አካል ከሌሎች ባለድርሻ አካላት ጋር በጋራ ሆኖ ከመስራት አኳያ ሰፊ ጋፕ የነበረበት ነው። ይሄንን ማጥበብ የምንችለው እንዲህ አይነት መድረኮችን በየደረጃው እየፈጠርን የጋራ ተግባቦት እየፈጠርን ለአንድ ዓላማ የምንሰራ ተቋማት እንደሆነን እያሰብን መሄድ የምንችልበት እድል መፍጠር ነው። ከዚህ መድረክ አኳያ ዋነኛው ቅንጅቱ እንዴት እናጠናክር፣ ቀጥሎ ደግሞ መሰረት የጣልነውን ቅንጅት ወደ ውጤት መቀየር የምንችልበት እንዴት እንፍጠር ነው። ይሄን መነሻ አድርገን ስናይ ቀጥሎ ከዚህ መድረክ በኋላ እንግዲህ የባለድርሻ አካላት ቅንጅት ይጠናከራል ብለን እንጠብቃለን። መጠናከር ብቻ ሳይሆን በተጨባጭ ውጤት እያመጣ መሄድ የሚችልበት እድል ይፈጠራል ብለን ነው የምናስበው። በክልላችን ቀደም ሪፖርት ላይ ለማንሳት እንደሞከርኩት እንግዲህ ዓለም ላይ ወደ 600 ሚሊዮን የሚጠጋ ዜጋ ምግብ ደህንነትን ከማረጋገጥ አኳያ በሚፈጠሩ ችግሮች ይታመማል። ከዚህ ውስጥ ደግሞ ወደ 420 ሺህ አካባቢ የሚጠጋው በአመት ህይወቱን ያጣል በዚህ ምክንያት ብቻ። ይሄ ወደ ሰብሳሃራ አፍሪካ ሀገራት ኢትዮጵያን ጨምሮ ስናመጣው ደግሞ ኦልሞስት የኢኮኖሚያችንን 100 ሚሊዮን ዶላር አካባቢ የሚጠጋውን ይወስዳል። በአንድ በኩል ጤናው ጉዳት ይገጥመዋል፣ በዛ ምክንያት የሚያወጣው ወጪ አለ። ሁለተኛው በጤንነት እጦት ምክንያት ደግሞ ማምረት የሚገባው ምርት አያመርትም። ይሄን መነሻ አድርገን ስናይ ኦልሞስት ከ110 ሚሊዮን ዶላር በላይ ኢኮኖሚካሊ ሎስ እናደርጋለን። ስለዚህ ይሄንን በተገቢ የተረዳ ብቻም ሳይሆን አልፎ ደግሞ ከኢኮኖሚውም በላይ የሰው ልጆችን ህይወት የሚቀጥፍ ጉዳይም ስለሆነ ምን ሰራውም ምን ኖረውም ምን ለፋውም ለሰው ስለሆነ ያንን ነገር መከላከል መቆጣጠርና የሰዎችን የዜጎችን ጤና ደህንነት ማረጋገጥ አንዱ የመስሪያ ቤታችንም ተልዕኮ ስለሆነ ይህንን መነሻ ባረገ መልኩ ቅንጅት መፍጠርን
መቀናጀት ብቻ ሳይሆን በጋራ ሰርቶ ውጤት ማምጣትን ታሳቢ ያደረገ ስራ ለመፍጠር ነው ይህንን መድረክ የፈጠርነውና በሂደቱ ውጤቶች ይመጣሉ ብለን እንጠብቃለን። ጥራቱ የተጠበቀ ደህንነቱ የተረጋገጠ የምግብና የመድኃኒት ዝውውርና ስርጭት እንዲኖር በማድረግ ከጤና መጓደል ጋር ተያይዞ በዜጎች ላይ ሊደርስ የሚችለውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስም ለማስቀረት የጤናና ጤና ነክ አገልግሎቶችን ጥራት ማረጋገጥ ወሳኝ መሆኑን አብራርተዋል። ካየናቸው 60 ተቋማት ዝቅተኛውን መንግስት ያወጣው መስፈርት ያሟላ አንድም ተቋም የለም። እንግዲህ እንደ ሀገር ጤና ተቋማትን በተመለከተ ወደ 82 ስታንዳርዶች ወጥተዋል። በተመሳሳይ የምግብና ጤና ነክ ተቋማትን በተመለከተ ወደ 31 ስታንዳርዶች ወጥተዋል። እነዚህ ስታንዳርዶች በእያንዳንዱ ተቋማት ላይ በትንሹ መተግበር አለባቸው ተብሎ ነው የሚወሰደው። እንግዲህ ካየናቸው 14 አካባቢ የሚጠጉ ስጋ ቤቶች ኦልሞስት ከግማሽ በላይ ሚኒመም ስታንዳርዱን አያሟሉ። ካየናቸው ሆቴሎች ኦልሞስት ከግማሽ በላይ ሚኒመም ስታንዳርዱን አያሟሉ። ጁስ ቤቶችን መውሰድ እንችላለን፣ ባርና ሬስቶራንት መውሰድ እንችላለን። ሰው እንደ ክልላችን ከቁጥጥር ዘርፉ አኳያ የተቀመጠው ሚኒመም ስታንዳርድ አሟልተው አገልግሎት የሚሰጡ ተቋማት ቁጥራቸው በጣም ዝቅተኛ ነው። ይሄ ብቻ አይደለም። ወደ ጤና ተቋማት ደግሞ ስንገባ የትኛውም ጤና ተቋም ህጋዊ በሆነ መንገድ ነው መስራት ያለበት። እኛ በሰራናቸው ቁጥጥሮች ኦልሞስት ህገወጥ የሆኑ አገልግሎቶች፣ ህገወጥ የሆኑ መድኃኒቶች ይዞ የመገኘት ምጣኔ በጣም ከፍተኛ ነው። በየደረጃው ያለው የቁጥጥር ዘርፍ ጥንካሬ፣ በየደረጃው ያለው ተቀናጅቶ ከመስራት አኳያ ያሉ ጉድለቶችን ማጠናከር ካልቻልን ማህበረሰቡ የጤና ደህንነት ስጋት ሊሆኑ የሚችሉ በርካታ ጉዳዮች እንዳሉ ያመለክታል። ይሄንን መቅረፍ የምንችለው ደግሞ በአንድ በኩል የጋራ ተግባቦት ፈጥረን ቅንጅት ፈጥረን እነዚህን ተግባራት እየተከላከልን መሄድ የምንችልበት ተቆጣጥረን ደግሞ ህጋዊ የሆነ እርምጃ እየወሰድን መሄድ የምንችልበት እድል ስንፈጥር ነው። ይህን ታሳቢ ባረገ መልኩ እንግዲህ ዛሬ መድረክ ፈጥረናል። ከዚህ መድረክ በኋላ በየደረጃው ቅንጅት፣ በየደረጃው በጋራ መስራትና ተጠያቂነት ያለው አሰራር ስርዓት እየፈጠሩ መሄድ ያስችላል ብለን እናስባለን። አንዳንድ የመድረኩ ተሳታፊዎች በሰጡት አስተያየት በጤና ቁጥጥር ዘርፍ የወጡ ህጎችን ተፈጻሚ በማድረግ በህገወጥ የመድኃኒትና የምግብ ንግድ የተሰማሩ አካላትን ለህግ ተጠያቂ እንዲሆኑ በማድረግ ኃላፊነታቸውን ለመወጣት ዝግጁ መሆናቸውንም ተናግረዋል። በመድረኩ ማዕከላዊ ኢትዮጵያ ክልል ከፍተኛ ፍርድ ቤት ፕሬዝዳንት የተከበሩ አቶ ኤርሲኖ አቡሬን ጨምሮ የክልሉ አስተባባሪ ኮሚቴ አባላት፣ የዞንና የልዩ ወረዳው ዋና አስተዳዳሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል።